እንደ ፈረንጆቹ አቆጣጠር በ1994 ዓ.ም ሩዋንዳ ውስጥ እየተከናወነ የነበረውን የዘር ጭፍጨፋ ቁጭ ብሎ ሲመዘግቡና ዶኪመንት ሲያደርጉ የነበሩ ጋዜጠኞች አንድ ያስተዋሉትና ለይተው ያወጡት ነገር ነበር። እነዛን ጭፍጨፋዎችና ግፎች የሚፈጽሙት ሰዎች መጥፎ የሚባል ሬከርድ የነበራቸው ሰዎች አይደሉም። ይህ ማለት በወንጀል ታስረው የሚያውቁ አልነበሩም፣ ወይንም ደግሞ የወንጀል ታሪክ የነበራቸው በጣም አመፀኛ የሚባሉ ሰዎች አልነበሩ። መምህራኖች ነበሩ፣ ነርሶች ነበሩ፣ የሃይማኖት መሪዎች ነበሩ፣ በማህበረሰባቸው ውስጥ የበጎ አድራጎት ስራን በመስራት የሚታወቁ ሰዎች ነበሩ። ያ የዘር ጭፍጨፋ ከመፈጸሙ ከ2-3 ሳምንት በፊት ጎረቤቶቻቸው እንደነሱ አይነት መልካምና ደግ ሰው አላየንም ብለው የሚገልጿቸው ሰዎች ነበሩ። ዩኤንን ወክሎ ሪፖርት ሊያደርግ እዛ የተገኘው አንዱ አባል እንደተናገረው ከሆነ በጣም ካስገረመውና ካስደነቀውም ነገር መካከል የተፈጸመው ግፍ ወይንም ደግሞ እነሱ ላይ የተከናወነው የዘር ጭፍጨፋ ሳይሆን እነዛን ነገሮች ያከናወኑት ሰዎች እድሜ ልካቸውን ሙሉ የሚታወቁበትን ስም እንዴት በዛን ጊዜ ሊያጠፉ እንደቻሉ ነው። ያ ማለት ጨካኝ የሚባሉ ሰዎች አይደሉም። በማህበረሰባቸው ውስጥ ደግና ሩህሩህ የሚባሉ በቃ መጥፎ የሚባል ስም የሌላቸው ሰዎች ነበሩ። ታዲያ እድሜ ልካቸውን ይህንን ጀንትል የተባለውን ባህሪ ይዘው የመጡ ሰዎች በዛን ወቅት ያገኙትን ሰው እየገደሉ ሲያልፉና የዘር ጭፍጨፋው ላይ ዋናው ተባባሪና አካል ሆነው እያከናወኑ የነበሩትን ነገር ሲመለከት የዩኤን ሪፖርተር እጅግ በጣም አስደነገጠኛል። ምክንያቱም ጥሩ ሰዎች ነበሩ ብሎ ሲናገር የነበረው እስከ ዛሬ ድረስ እያስመሰሉ ነበር ለማለት ፈልጎ አይደለም። የምርም ጥሩ ሰዎች ነበሩ። ነገር ግን ያንን ትክክለኛ የሚባለውን ጥሩነታቸውን ሙሉ ለሙሉ እንዲለውጡ እንዲቀይሩ ያደረጋቸው ነገር አጠገባቸው ላለው ሰው ወይንም ለጎረቤታቸው እነዚህን ሁለት ሰዎች በፍጹም አላቃቸውም፣ እኔም አውቀው በጎውን ነው ብሎ እንዲደነግጡ የሚያደርግ ነበር። አሁን ታዲያ እነዚህ ሁለት የተለያዩ ሰዎች ናቸው ብለን እንድናስብ ልንገደድ እንችላለን። ነገር ግን ስራቸውን እያየን እንኳን በፊት የነበረውን ጥሩነታቸውን አሁን ላይም ያለውን ጭካኔያቸውን ተመልክተን አንድ ሰዎች እንደሆኑ ልብ እንላለን። አሁን ታዲያ ጭካኔያቸው ከየት መጣ? ጥሩ ጎናቸውን ወይንም ደግሞ ጥሩ ሳይዳቸውን ደምስሰውት ነው ወይ ካላቸው አይደለም። ጥሩነታቸው እንዳለ ሆኖ በዛ ጥሩነታቸው መሀል ነው ይሄን አይነት ጭካኔ ይዘው ሊወጡ የቻሉት። አብዛኛው ጊዜ ሰዎች ጥሩነትንና ክፋትን ሲመለከቱ ሁለት የተለያዩ ነገሮች እንደሆኑ ወይንም ደግሞ ተቃራኒ እንደሆኑ አድርገው ነው የሚመለከቷቸው። ስለዚህ አንድ ሰው ጥሩ ከመሆኑ ወደ ክፋት ለማለፍ ሲል አንድ የሚያልፈው ትልቅ የሚባል ርቀት እንዳለ አድርገው ያስቡታል። ነገር ግን እንደዚህ አይነት እውነታ የለም። ይህንን እውነታ የተቀበለ ሰው ካገኛችሁ የህይወትን ኮምፎርታብል የሚባል ወይንም ደግሞ ምቾት የሚሰጠውን እውነታ የተቀበለ ሰው ነው እንጂ በትክክልም ያለውን ነገር ጽድት ባለ መነጽር የተመለከተ ሰው አይደለም። ታዲያ ትክክለኛው ነገር ምን ይሆን ብላችሁ እየጠየቃችሁ ነው። ጥላቻም ክፋትም ሆነ ደግነትና ጥሩነት ሁለቱም ከተመሳሳይ ቦታ ነው የሚነሱት፣ አንድ ናቸው። ልክ እንደ ግንባታ ግብአቶች አድርጋችሁ ተመልክቷቸው። አንድን ነገር የምትሰሩበት ሮ ማቴሪያል ወይንም ደግሞ ጥሬ የሚባለው እቃ ብዙ አይነት የግንባታ ግብአቶችን ሊያመርትላችሁ ይችላል። ስለዚህ አሁን ለምሳሌ ኤምፓቲን ብንወስድ፣ ለሰው መራራትን ለሰው ማዘንን ብንወስድ አዘኔታ የሚነሳበት ቦታ ጭካኔም የሚነሳበት ቦታ ነው። ስለ ሞራል ሴንሲቲቪቲ ልናወራ እንችላለን። አንድ ሰው ሲሰቃይ ደግሞ ያንን ልብ ማለት ማስተዋልንም ደግሞ እናነሳለን። አሁን ዓለም ላይ እየተፈጠሩ ያሉትን ነገሮች ተመልክተን በልባችን አዝነን እንደዚህ እኮ መሆን አልነበረበትም፣ እንዲህ ቢሆን ኖሮ ጥሩ ነበር ብለን የምናስበውም ደግሞ ነገር አለ። እነዚህ ኳሊቲዎች ናቸው እንግዲህ አንድን ሰው ለሌላ ሰው ሩህሩህ እንዲሆን እንዲያዝን የሚያደርጉት። አሁን እነዚህን ኳሊቲዎች ወስዳችሁ ያ ሰው ይሄንን ኳሊቲ የሚጎዳ ማንኛውም ነገር በህይወቱ ቢያጋጥመው እነዛው ተመሳሳይ የሚባሉ ኳሊቲዎች በህይወቱ ማንም ሰው ያደርገዋል ብሎ ያላስበውን ነገሮች ወይም ደግሞ አሰቃቂ የሚባሉ ተግባሮችን እንዲያደርግ የሚያደርጉት ነገሮች ናቸው። ሲጀመር አንድ ሰው በጣም ጨካኝ ነው የሚባለው ወይንም ደግሞ የጭካኔ ተግባሩ በጣም ኤክስትሪም እየሆነ የሚሄደው መቼ ነው? የሰውን ልጅ በደንብ አድርገው ሲረዳና ሲገነዘብ ነው። ስለዚህ አሁን ለምሳሌ ኤምፓቲ የሌለው ሰው ወይንም ደግሞ ያ ጥሩነት የሌለው ሰው የሰውን ልጅ ከመልክ በታች በውስጡ ምን እንዳለው መገንዘብ የማይችል ሰው ሰውን ሊጎዳ ይችላል። ነገር ግን ሰርፌስ ሌቭል ላይ የሚጎዳ አይነት ህመምን ነው ትቶ የሚያልፈው። ነገር ግን የምርም በህይወት ዘመኑ ጥሩ ሰው ሆኖ የሚያውቅ ሰው አንዴ ያ ጥሩነቱ ከተጎዳበት በኋላ ያ ጥሩ ልብ የነበረው ሰው በሰው ተከርቶ ልቡ ማዘን የጀመረ ጊዜ የዛኔ ነው ጨካኝ መሆን ምን ማለት እንደሆነ የሚያሳያቸው። ምክንያቱም እሱ ጥሩ ሰው መሆን ምን ማለት እንደሆነ በደንብ ተመልክቷል፣ አይቶታል፣ ስቃዩን በልቶታል። ስለዚህ ማንን ሰው እንዴት አድርጎ መጉዳት እንዳለበትም ያውቃል። የዛኔ ጉዳት የሚባለው ነገር ዝም ብሎ ሰርፌስ ሌቭል ላይ ያለ ወይንም ደግሞ ከላይ ያለ አይደለም። ውስጥ ጠባሳ ሆኖ መቅረት የሚችል ጠባሳውም ደግሞ መቼም
መቼም ቢሆን እንዳይለቃቸው ወይንም ደግሞ እንዳይድን ማድረግ የሚችል አይነት ጭካኔ ነው የሚያሳያቸው። ታዋቂው ፈላስፋ ፍሬድሪክ ኒቼ ስለዚህ ነገርም የተወሰነች ነገር ጽፎ ነበረ። ይህንንም ሜካኒዝም ሪዘንትመንት ብሎ ነበር የጻፈው። የፍሬንች ቃል ሲሆን ጀርመኖቹ እሱ ምን እንደተናገረ እንዲያውቅ አለመፈለጉን ያሳያል። ጀርመኖቹ እሱ እየተናገረው ነው ያለውን ነገር ሊረዱት ይችላሉ፣ ነገር ግን ተመሳሳይ የሚባል ቃል በጀርመን ቋንቋ ሊያገኙለት አይችሉም። ታዲያ አሁን ፍሬድሪክ ሪዘንትመንት ሲል ምን ማለቱ ነው? ንዴትን እያመለከተ ይሆን እንዴ ካልን በፍጹም አይደለም። ምክንያቱም ንዴት ባንዴ ይቃጠላል፣ ወዲያውኑ ይጠፋል ማለትም ይቻላል። ሪዘንትመንት ታዲያ ምንድን ነው ካልን የሰው ልጅ ቀስ በቀስ ጉዳቱን እየመዘገበ በውስጥ የሚያስቀምጠው ጉዳት ነው። በቃ ኢንጁሪ ነው፣ ነገር ግን መቼም ቢሆን ኤክስፕረስ አይደረግም። እንደተጎዳችሁ አትናገሩም፣ ነገር ግን ውስጣችሁ እየቆሰለ እያበጠባችሁ ያልፋል። ስለዚህ ያ ነገር እየተጠራቀመ በመጣ ቁጥር እኔ እኮ እንደዚህ አይነት ሰው ነኝ፣ እንዲህ አይነት ነገር በህይወቴ አይገባኝም፣ ነገር ግን ለምንድን ነው እንደዚህ አይነት ነገር እየተከሰተብኝ ያለው እያልን በውስጣችን የምንጠይቅበት ፕሮሰስ ነው። እንደዚህ አይነት ከፍተኛ የሚባል የቂም ስሜት ደግሞ የሚያድርበት ሰው ምን አይነት ሰው ነው ካልን ለራሱ ያለው ሞራል ስታንዳርድ በጣም ከፍ ያለ ከሆነ ነው። ህመምን ሙሉ ለሙሉ አብዞርብ የሚያደርግ ወይንም ደግሞ ዋጥ የሚያደርግ ነው እንጂ ዲስቻርጅ የሚያደርግ ወይንም ደግሞ የሚያስወግድ አይነት ሰው አይደለም። እንደነዚህ አይነት ሰዎች ህመማቸውን አውጥተው የሚናገሩ ሰዎች ከሆኑ ከጥሩነት መዝገብ ይሄኛው ስሜት ሊያወጣኝ ይችላል ብለው የሚያስቡ ሰዎች ስለሆኑ ነው። ስለዚህ ጠባሳቸው በውስጣቸው ውስጥ እየተገነባ ያልፋል። አሁንም ብዙ ጠባሳዎች እየበዙ በመጡ ቁጥር ያ ጠባሳ መሆኑን ያቆምና ዓለምን የሚመለከቱበት መነጽር እየሆነላቸው ይሄዳል። ስለዚህ አዲስ ፐርስፔክቲቭ ወይንም ደግሞ አዲስ እይታ ሆነላቸው። ስለዚህ ያ በህመም ውስጥ እየተሰቃየ የሚሄደው ሰው ህመምን ብቻ አይደለም እየተመለከተ ያለው፣ ቁስሎቹን ይመለከትና እቺ ዓለም እኔ ላይ ለፈጸመችው በደል የሚሆን ማስረጃ ይዣለሁ። ስለዚህ እነዚህ ሁሉ ነገሮች የሚከፈሉ ናቸው፣ ይቺ ዓለም ባለ ዕዳ ነች ብሎ የሚያስብበት መንገድ ነው። ያ ማስረጃ እየበዛ በመጣ ቁጥር እነዛ ሰዎች የሚያውቁትን ጥሩ ሰው የሚሆኑ አይነት ሰዎች አይደለም የሚሆኑት። ጭራሽ ያ የድሮ ማንነታቸው ቢያያቸው ፍጹም ሊሆን የማይመኘውን ሰው ሆኖ ያርፉታል። ስለዚህ በአንድ ወቅት በጣም ጥሩ የምንባል ሰዎች ከሆንን ወዲያውኑ ክፉ የምንሆነው የሆነ በጣም ትልቅ ነገር በህይወታችን ውስጥ ተፈጥሮ አይደለም። ዕለት ተዕለት የሚያጋጥሙ በጣም ጥቃቅን የሚባሉ ነገሮች አሉ። እነዛ መስመራችንን እያሳቱን ይመጣል። እያንዳንዱ ለውጥም ምክንያታዊ ስለሚመስል ያ ሰው ለዛ ነገር ያለው ትኩረት በጣም ዝቅ ያለ ይሆናል። ይሄ ነገር እንደዚህ ስለተፈጠረ እንደዚህ ይሆናል ብሎ የሚያልፍ ሰው ሆነ ማለት ነው። አንድሪው ቴት ስለዚሁ ጉዳይ የሆነ ቪዲዮ ሰርቶ ለቆ ነበረ። ሎቭ ኤንድ ኢቪል አር ዘ ሴም ይላል። ፍቅርና ጥላቻ ወይንም ደግሞ ፍቅርና ክፋት የሚባለው ነገር አንድ ነው፣ ምንም የሚለየው ነገር የለም ይላል። እሱም በሰጠው ምሳሌ መሰረት ከተመለከትን እናንተ ሀገራችሁን የምትወዱ ከሆነ ሀገራችሁን ሊያጠፋባችሁ የመጣ ማንኛውም አይነት ነገር ቢኖር ያንን ነገር ለማጥፋት ወይንም ደግሞ ለዛ ነገር ክፉ ለመሆን የተዘጋጃችሁ ሰዎች ትሆናላችሁ ይላል። እንደ ምሳሌ አድርጎም እሱ ያደገበትን ሀገር ኢንግላንድን ወስዶ ነበር። ወደ ኢንግላንድ የሚገቡ ብዙ ስደተኞች አሉ፣ ህገወጥ ስደተኞች። ታዲያ እነዛ ስደተኞች ሀገራቸው ብዙ ቀውስና ብዙ የሚባል ጣጣ ስላለ ያንን ጣጣ ለቤተሰቦቻቸው ያልተመኙ ሰዎች ሰላምን ፈልገው ወደ ዩኬ የሚመጡ ወደ ኢንግላንድ የሚመጡ ሰዎች ናቸው። ለእንደነዚህ አይነት ሰዎች አሁን እኔ ማዘን ነበረብኝ እያለ ይናገራል። ምክንያቱም እነዚህ ሰዎች ሰላምን ፈልገው ስራን ሳይንቁ የሚሰሩ አገልጋዮች ናቸው ማለት ትችላላችሁ። ቤተሰባቸውን በሰላም የሚያስተዳድሩ ጥሩ ስራ ሰርተው መግባት የሚችሉ አይነት ሰዎች ናቸው። ታዲያ የመጡት ከአፍሪካ ወይንም ደግሞ ከምንም ሀገር ጦርነት ካለበት ሀገር እየሸሹ ነውና የመጡት እነሱ በህይወት መቆየትን ብቻ ስለሚፈልጉ የተሰጣቸውን ማንኛውንም አይነት ስራ ዝቅ ባለ ገንዘብም ቢሆን እየሰሩ እዚህች ምድር ላይ ለመትረፍ ለመኖር ይፈልጋሉ። ምክንያቱም እዛ ሀገር ቤት ያዩት ነገር አለ። ወደዛ አይነት ስቃይ መመለስ አይፈልጉም። ስለዚህ ያገኙትን ስራ ባገኙት ዝቅ ባለ ገንዘብ እየሰሩ ያልፋሉ። ታዲያ አሁን የኢንግላንድ መንግስት ይህንን ይመለከትና ምናልባትም የሀገሬን ሰዎች ከማንም ሀገር ዜጋ በላይ አስበልጬ እወዳለሁ ብሎ ያስብ ይሆናል። ስለዚህ የሀገሩን ህዝብ ለመጥቀም ሲል ግዴታ እነዚህን ስደተኞች ማባረርና ማስወጣት አለበት ማለት ነው። ነገር ግን ጥሩ ሰዎች ናቸው እኮ። ታዲያ ለምን ይወጣሉ? እዛው በሰላም መስራት አይችሉም ወይ? ዝቅ ባለ ገንዘብ ነው የሚሰሩት ካላችሁ እዛው ኢንግላንድ ውስጥ የሚኖሩ የኢንግላንድ ተወላጆች ወይንም ደግሞ ብሪቲሽ የሆኑ ዜጋዎች ስደተኞቹ በሚሰሩበትና በሚያገለግሉበት የገንዘብ መጠን እነሱ እዛ ኑሯቸውን መኖር አይችሉም። ለምሳሌ ማንኛውም ተቀጣሪ የሚባለው በቃ ዝቅተኛ የሚቀበለው ገንዘብ
በወር 5000 ፓውንድ ከሆነ ኢንግላንድ የሚኖሩ የኢንግላንድ ተወላጆች 5000 ፓውንድ በወር እያገኙ በሰላም ሊኖሩ ይችላሉ። ነገር ግን ስደተኞች እየበዙ በመጡ ቁጥር በተለይም ደግሞ ህገወጥ የሆኑ ስደተኞች እየበዙ በመጡ ቁጥር ስደተኞቹን በልተው ማደር አለባቸውና ግዴታ ዝቅ ባለ ዋጋ መስራት እችላለሁ ማለታቸው አይቀርም። ለድርጅቶች ወይንም ደግሞ ለቀጣሪዎች ይሄ በጣም ጥሩ የሚባል ዜና ነው። ነገር ግን ለሀገሪቷ ነዋሪ ለብሪቲሽ ዜጋዎች ግን ይሄ መጥፎ ነው። እነሱ በ5000 ፓውንድ መስራት የሚችሉትን ስራ ስደተኞቹ መጥተው በ3000 በ2000 ፓውንድ እሰራለሁ ካሉ ድርጅቶች በጣም ዝቅተኛ የሚባለውን ደሞዝ የሚጠይቁትን ሰዎች ወስደው ተመሳሳይ ስራ ማሰራት ይችላሉ ማለት ነው። ስለዚህ አብዛኛው የሚባለው የብሪቲሽ ዜግነት ያለው ሰው ስራውን እያጣ ይመጣል። በአንደኛ ደረጃ ስደተኞች ብዙ ድጎማ ይደረግላቸዋል። እነዚህ የብሪቲሽ ዜጋዎች ከሚያገኙት ታክስ ላይ ነው እንግዲህ እነሱ ፈንድ እየተደረጉ የሚሄዱት። ታዲያ የሚከፍሉት ግብር ቀጥታ ወደ ስደተኞቹ እየሄደ ስደተኞቹ ደግሞ እየለመለሙ ጭራሽ ማንኛውንም ተራ የሚባለውን ስራ ዝቅ ባለ ገንዘብ እሰራለሁ ብለው የሚሰሩ ሰዎች ከሆኑ የብሪቲሽ ዜጎቹ እየተጎዱ ይመጣሉ ማለት ነው። ስለዚህ ስደተኞች ወደ ሀገራቸው መጥተው እንዲሰሩ የፈቀዱት መንግስታቶች አሁን በራቸውን ዝግ ማድረግ ይጀምራሉ። ምክንያቱም ለምንድን ነው ሀገሬ መጥተህ እንደነዚህ አይነት ሰዎችን ከስራ ውጭ ያደረግክብኝ ወይንም ደግሞ ስራ እንዳይኖር ያደረግክብኝ አንተ ነህ ብሎ ምክንያት ሊሰጥ ይችላል። ስደተኞቹ ግን ምንም አይነት የወንጀል ሬከርድ የሌለባቸው ሰላምን አጥተው ብቻ ከሀገራቸው የተሰደዱ ሰዎች ይሆናሉ። ነገር ግን ኢንግላንድን ከልብ ይወዳለሁ ለኢንግላንድ ሞታለሁ ብሎ የሚያስብ ሰው እነዚህ ሰዎች ላይ አንደኛ የሚባል ጨካኝ የሆነ ሰው ይሆናል። ሀገሩን በጣም ከመውደዱ የተነሳ ስደተኞችን ከልቡ መጥላት የጀመረ ሰው ይሆናል ማለት ነው። ለነሱ ኢቭል ነው፣ ለስደተኞቹ ክፉ የሚባል ሰው፣ ለሀገሩ ህዝብ ግን እንደ መልአክ ይታያል። ስለዚህ አንድሪው ቴትም ይህንን ምሳሌ እየሰጠ እያስረዳ ያለው ፍቅር ብለን የምናስበውም ጥላቻ ብለን የምናስበውም ነገር ከተመሳሳይ ቦታ ነው የሚፈልቁት የሚለውን ለማሳየት ነበር። አንድን ነገር የምጠሉት አንድን ነገር በጣም ከመወደዳቸው የተነሳ ነው። ሁለት ሀብታም የሚባሉ ሰዎችን አስቆማችሁ ተመሳሳይ ጥያቄ ልጠይቋቸው ትችላላችሁ። አንተ እንዴት ሀብታም ሆንክ ወይንም ደግሞ ለምን ሀብታም መሆንን መረጥክ ብትሉት በልጅነቱ ምን አይነት ስቃይና ምን አይነት መከራን እያየ ገንዘብ ስለሌለው ብቻ የሚወዳት እናቱ በህመም ምክንያት እንደሞተች ሊነግራችሁ ይችላል። ስለዚህ ድህነትን በጣም አጥብቆ ከመጥላቱ የተነሳ ሀብታም መሆን ወይንም ደግሞ ባለጸጋነቱን የበለጠ ይወዳል። ሌላኛውን ሀብታም ብትጠይቁት ደግሞ በህይወት የሚፈልጋቸውን ነገሮች ይነግራቸዋል። እነዚህ ነገሮች በጣም አጥብቄ ከመውደድ የተነሳ ድህነትን መራቅ ነበረብኝና ያንንም አደረግኩ ብሎ ሊመልስላችሁ ይችላል። ሁለቱም የተለያየ የሚባል ምክንያት ቢያቀርቡላችሁ ሁለቱም የሚወደዱት ግን ሀብትን ነው። ሀብትን በመውደዳቸው የተነሳ ምክንያት ግን ምንን ጠልተዋሉ ካላችሁ ፖቨርቲ ወይንም ደግሞ ድህነት። ስለዚህ ቀስ በቀስ እንደዚህ በህይወት እየተማራችሁ የመጣችሁትን ነገር እናንተ እንደ ጥበብ እየተመለከታችሁ ትመጣላችሁ። ህይወት ካስተማረችኝ ነገሮች ውስጥ አንዱ እንዲህ ነው፣ ለሰው ልጅ እንዲህ ማድረግ የለብህም እያላችሁ ከቁስላችሁ ከህመማችሁ ተነስታችሁ ማውራት ትጀምራላችሁ። አንዴ ጥሩ ሰው የነበረው ሰው ወደ አውሬነት ከተለወጠ በኋላ አውሬነቱን የሚያምን ሰው እንኳን አይደለም። እስከ ዛሬ ለካ ልጅ ነበርኩ፣ አሁን ገና አደግኩ፣ ህይወት ለካ እንደዚህ ነች ብሎ መመዝገብ ይጀምራል። ፍሬድሪክ ኒትሼም እዚህ ጋር እየተናገረ ያለው ነገር አንድ ነገር ነው። እዚች ምድር ላይ ያሉትን አውሬዎች እጋደላለሁ ወይንም ደግሞ አውሬዎቹን አስወግዳለሁ ብላችሁ በተፋለማችሁ ቁጥር እናንተም አንዱ አውሬ እንዳልሆናችሁ ልብ በሉ ይላል። ያ ጥሩነት የሚመነጭበት ቦታ ነው ብላችሁ ያስባችሁት ቦታ ለክፋታችሁም ደግሞ የሚመነጭበት ቦታ ይሆናል። ዓለማችን ላይ ጭራቅ የሚባሉ ሰዎችን ካያችሁ በአንድ ወቅት በጣም ጥሩ የነበሩ ሰዎች ናቸው። ጥሩነታቸው ነው ወደ ጭራቅነት እንዲለወጡ ያደረጋቸው። ህይወት ብዙ አይነት ጠባሳዎችን በዛ ጥሩነታቸው ላይ ያሳረፈችባቸው ስትመጣ ያ ጥሩነታቸው የክፋታቸው ምንጭ እየሆነ ይሄዳል። ከመጀመሪያውም ግን ጥሩ ሰው ያልነበረ ሰው የፈለገ ጨካኝ የሚባል ሰው ቢሆን በጣም ደካማ የሚባል ጨካኝ ሰው ነው የሚሆነው። ምንም አይነት ሀዘኔታ በውስጡ የማይሰማው ሰው ሊሆን ይችላል። በጣም ሰልፊሽ ወይንም ደግሞ ለራሱ ብቻ የሚያስብም ይሆናል። የሰውን ልጅ መጉዳት የሚችል አቅም ሊኖረው ይችላል። ነገር ግን ዴቨስቴቲንግ በሚባል ደረጃ ሊሆን አይችልም። የሰውን ልጅ ከምድረ ገጽ ለማጥፋት የሚሆን አይነት ጭካኔ በውስጡ የለውም። ምክንያቱም ያ ጥሩነት አልነበረው። ጥሩነት ብለን የጠቀስነው ደግሞ ለምንድን ነው? አንደርስታንዲንግ የሚባል ነገር በውስጡ መኖር ስላለበት። ጥሩ ሰው እንዴት ነው የሚጎዳው የሚለውን ነገር መጀመሪያ የተረዳና ያወቀ ሰው ቢሆን ማንም ሰው ላይ ምንም አይነት አሰቃቂ የሚባል በደልን መፈጸም የሚችል አይነት ሰው ይሆናል። ያንን አቅም እያጎለበተ ይመጣል። አንድ ሰው የቱ ጋር ቢነካ ሊጎዳ ይችላል የሚለውን ለማወቅ መጀመሪያ ያንን ቦታ ግልጽ አድርጎ የኖረ ሰው መኖር መቻል አለበት። የሰውን ልጅ ለማሳመን መጀመሪያ እኔ ጥሩ ሰው በነበርኩ ሰዓት ላይ ምን አይነት ሰዎችን አምን ነበር ብሎ ወደ ኋላ ይመለስና ከራሱ ያየውን ነገር ተረድቶ ከዛም ነው ደግሞ ሰውን ልጅ እንዴት ማሳመን እንደሚችል በዚህ ክፋቱ ላይ ደርቦ ይዞ ሊመጣ የሚችል ተመሳሳይ ስኬል ነው።
አንድን ህንፃ እንዴት ማፍረስ እችላለሁ? የትኛዋን ነገር ብነካት፣ የትኛዋን ኮለን ብጎዳት ነው ያ ህንፃ ሙሉ ለሙሉ ሊወድቅ የሚችለው ብሎ እንደማጥናት። ስለዚህ እንደዚህ አይነት አንደርስታንዲንግ ለማግኘት በዚህ መጠን የሰውን ልጅ ለመረዳት ደግሞ መጀመሪያ እሱ በነዛ ሰዎች ቦታ ላይ ራሱን አስቀምጦ መመልከት የቻለ ሰው መሆን አለበት። መጀመሪያ በእነሱ ቦታ ላይ ምንም የማያውቅ በጣም ምስኪን የሚባል ጥሩና ደግ ሰው ሆኖ የሆነ ሰው መጥቶ በህይወቱ ምን እንዳደረገበት ልብ ያለ ያስተዋለ ሰው ከሆነ የዛኔ ያንን ነገር ወስዶ ለዚህ ክፋቱ መጠቀም ይችላል። የሰው ልጅ ቀስ እያለ ወደ ጭራቅነት እየተለወጠ የሚመጣው ያ ጭራቅነቱን የሚያገኘው ከዛው ጥሩነቱ ውስጥ እንደሆነ ሳይገነዘብ ስለሚያልፍ ነው። ዛሬ ላይ ያለምንም ጥፋተኝነት ስሜት የምታደርጉት ነገር ከዛሬ 1 ዓመትና 2 ዓመት በፊት ብታደርጉት ኖሮ ትልቅ የሚባል የጥፋተኝነት ስሜት ተሰምቷችሁ ራሳችሁን ይቅር ማለት የማትችሉበት ሁኔታ ላይ የምታስቀምጡ ሰዎች ናቸው። አሁን ግን ራሳችሁን ተመልከቱት። እንደዚህ አውሬ ሆናችኋል። አውሬ የሆናችሁትም ጥሩ ሰው በሆናችሁበት መንገድ። የዛሬው ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።